ونصلي ونسلم ونبارك على حبيبنا وقدوتنا ورسولنا محمد صلى الله عليه وسلم وعلى آله وصحبه أجمعين وبعد السلام عليكم ورحمة الله وبركاته إن شاء الله قدي كتنش كانت بوهلا يتكبرون ور الله دمنا تينا ستو يدرسن እንደሆን እንቀበላለን ለዛም በክተው ተቀበለው ተጠቅመውበት ትልቅን ስጦታ ከሚሰጡ ሰዎች አላህ Subhanahu Wa Ta'ala ያድርገን ግን ከዛ በፊት ኢኽዋኒ እኔ ራሴንም እናንተንም ማስታወስ እንፈልገው ብዙ ወንድሞች ብዙ እህቶች ብዙ አባቶች ብዙ እናቶች ታመው በየሆስፒታሉ በህመም የሚሰቃዩ አሉ በየቤቱ በህመም የሚሰቃዩ አሉ እኛ ጤና ኖሮን ረመዳንን መድረስ እንደምንፈልገው ሁላ እነዛ በህመም የሚሰቃዩ እህት ወንድም አባት እናቶችም ጤና እንደኛ ጤና ኖሯቸው ረመዳንን ከኛ ጋር በጤና መጾም የሚፈልጉ ብዙ አሉ ስለዚህ የታመሙ እህቶች የታመሙ አባቶች የታመሙ እናቶችን አላህ Subhanahu Wa Ta'ala ጤና ይስጣቸው ካሉበት የፍራሽ የህመም ፍራሽ አንስቷቸው ጤናን ተሰጥተው በሙሉ አካል በሙሉ ጤና ከኛ ጋር ከሚጾሙ ሰዎች አላህ ያድርጋቸው እኛንም በዚህ በቀረው ቀናት ውስጥ የሰጠንን ዓፊያ አላህ መልሶ አይወሰድብን ኢንሻአላህ ሳናረዝም የረመዳን ስራዎች የሚል ሶስት ነገሮችን እናያለን እንግዲህ ረመዳን በሚመጣበት ሰዓት የሰው ልጅ ማለት ነው በሁለት ነው የሚከፈለው አላህ Subhanahu Wa Ta'ala ፈልጎለት ተጠቃሚ ሆኖ በረመዳን ውስጥ ምእመናን የሚሰጡትን ሽልማቶች የሚያገኝና በተቃራኒው አላህ ሳይፈልግለት አላህ ስራውን ሳይወድለት ቀርቶ በረመዳን ማለት ነው የሚከስር አላህ ከነዛ ሰዎች አላህ ያድርገን አላህ ሁሌም ወዷቸው ካቀረባቸው ሰዎች አላህ ያድርገን ስለዚህ ረመዳን በሚመጣበት ሰዓት ሁላችንም ካሁኑ አስበንበት ልንገባ አስፈላጊ የሆኑ ሶስት ነጥቦችን አነሳለሁ የመጀመሪያ ኢኽዋኒ ረመዳን በሚመጣበት ሰዓት ጊዜያችንን አላህ በፈለገው መልኩ ልንጠቀመው ግድ ይለናል የሰው ልጅ አላህ የሰጠውን ጊዜ አላህ በሚፈልገው መልኩ መጠቀም የቻለ እንደሆን በየትኛውም የህይወት ጉዳዩ የዱንያውም ይሁን ኢንሻአላህ ተዓላ የአኺራም ላይ ተጠቃሚ ነው ነገር ግን አላህ Subhanahu Wa Ta'ala የሰጠውን ጊዜ አላህ በሚፈልገው መልኩ ያልተጠቀመ እንደሆን በዱንያም በአኺራም ከከሳሪዎች ነው አላህ ይጠብቀን ኢብኑ ቀይም አልጀውዚይ ረህመቱላሂ ዐለይሂ ስለ ጊዜ አንገብጋቢነት በሚናገሩበት ሰዓት ምን ይላሉ ኢዳዓታኒ ሁማ ኢዳዓቱ አስሉ ኩል ሸይء إضاعة القلب وإضاعة الوقت ሁለት ነገሮች የሁሉ ነገር ጉዳት ናቸው የሁሉ ነገር ጉዳት ሁለት ነገር ናቸው ይላሉ ኢዳዓ ማለት አላህ የሰጠህን ጊዜ በትክክል አለመጠቀም አላስፈላጊ ባልሆነ መንገድ ጊዜህን ምን ማረግ ማባከን ኢዳዓ ሁለት ነገሮች ማለት ነው የሁሉ ነገር ጉዳት ናቸው አንደኛው ኢዳዓቱል ቀልብ
الله مالنو يستهن قلب الله بميفلقو ملكو الله بميودو نجر على متقامه يمجمر يا قداتنا قلبا እንግዲህ መእመን በምን መሙላት እንዳለበት ሁሉም ያውቃል ከምን መጠበቅ እንዳለበትም ሁሉም መእመን ያውቃል አይደል እንዴ ቀልባችንን እምንጠቀምበት ነገር አለ ቀልባችንን እምንጠብቅለትም ነገር አለ ከምንጠብቅለት ነገር ለምሳሌ ያከል الحسد ምቀኝነት الله يطبقن الله يطبقن لذان عبد الله بن مسعود رضي الله عنه كيف تستقبلون رمضان رمضان بميقرب بالساعات رمضان ان انت لا كمغباتو ساعه كمغباتو بفيت እንዴት አርጋችሁ ነበር ለረመዳን ራሳችሁን የምታዘጋጁት ካዘጋጃችሁስ በኋላ እንዴት ነበር ረመዳንን የምትቀበሉት ብሎ ሲጠየቁ ልብ አላህ የሰጠንን ቀልብ ለምእመን ወንድሞቻችን ንጹህ በማድረግ ነው አሉ አላህ ንጹህ የሆነ ቀልብ ይስጠን የቆሸሸ ቀልብ ሁሌም የቆሸሸ ነው አላህ የቆሸሸ ቀልብ የሰጠው ሰው የተፈተነ ሰው ነው ለምን ቀልብ ሲቆሸሽ እሚሞላ አላህ በሚወደው ነገር ሳይሆን አላህ በሚጠላው አይደለም ወንድም ሲያገኝ ትንያን ያናድዳል ወንድም ሲለብስ ያናድዳል ወንድም ጥሩ ሲኖር ያናድዳል ለምን ቀልብህ ቆሻሻ ከሆነች አላህ ከእንደዛ አይነት ቀልብ ይጠብቅ ስለዚህ የሁሉ ነገር ጉዳት ይላል ኢብኑ ቀይም አልጀውዚ ረህመቱላሂ ዐለይሂ ከሁለት አንዱ ኢዳዓቱል ቀልብ የሰው ቀልብ ምን መሆን ነው አላህ በማይፈልገው ነገር መበላሸት ነው ሁለተኛው ወኢዳዓቱል ወቅት ጊዜን አላህ በማይወደው ነገር ከንቱ አድርጎ ማሳለፍና ሳይጠቀሙ ቀርቶ ከንቱ ማድረግ ነው ስለዚህ ረመዳን ውስጥ ሁሉ ሙስሊም ሊጠነቀቅ የሚገባው ነገር ቢኖር እያንዳንዱ ጊዜ የረመዳን ሳይጠቀምበት አለማለፉን በደንብ ጠንቅቆ ምን ማድረግ ነው መጠበቅ ነው ጊዜ والله አንዳንዴ እነ ዓሊሞች እኔ ይገርሙኛል والله ጊዜያቸው እንዴት እንደሚጠቀሙ خليل بن احمد الفراهيدي يعني ابو النحات ابو النحو ينحو مالتنا ابات ينبرت خليل بن احمد الفراهيدي يا سيبويه رحمه الله على الجميع شيخ ينبرت من يلالو سلا غيزي سيناغرو اثقل الساعه علي ساعه اكل فيها በጣም በኔ ላይ ከባድ የነሚያን የሚሆኑት ጊዜያቶች ሰዓቶች እምበላበት ሰዓት ነበር ይላሉ ሱብሃንአላህ የሰው ልጅ ከራበው ማለት ነው ሊበላ ጊዜ ያስፈልጋል አይደል እንዴ ያኔ የበሰለ ምግብን አቅርቦ ለማብላት አንድ ሰራበው እንደውን ጊዜ ያስፈልጋል መቼም ያለ ጊዜ የሚሰራ ነገር ስላልሌለ ነገር ግን ለጊዜ ካላቸው ቦታ የተነሳ እኔ በኔ ላይ በጣም ከባድ የሚሆኑ ሰዓቶች እምበላበት ሰዓት ነበር ይላሉ ሱብሃንአላህ የራባቸውን ሆዳቸውን ለማብሏት ለሚበሉበት ሰዓት ማለት ነው የሚሰጡት ጊዜ ያሳዝናቸው ነበር እኛ ዛሬ ስንት ጊዜ ማለት ነው በከንቱ ያለፈ ነው አይደል والله እያንዳንዱ በከንቱ ምናሳልፋ ሰዓትና ቀን ነገ ማለት ነው ቂያማ የያን ከነዚህ ሁሉ ተጠያቂ ነን ዛሬ ላይ መስለን ይችላል ግን እያንዳንዱ ጊዜ እያንዳንዱ ሰዓት እያንዳንዱ ደቂቃ ነገ አላህ ዘንድ Subhanahu Wa Ta'ala ያስጠይቀናል ካልተጠቀምንበት አላህ በሚፈልገው መልኩ ስለዚህ ረመዳን ከኛ መጀመሪያ ማግኘት ያለበት ጊዜያችንን እያንዳንዱን ደቂቃ እያንዳንዱን ቀን አላህ በሚፈልገው መልኩ ምን ማድረግ ነው
ተጠቅመን ማሳለፍ መቻል ነው በተለይ ረመዳን ኢኽዋኒ ጊዜ والله ከዚህ በፊት ሁሌ ምላችሁ ቃላለች ስለምወዳት ለኔም በጣም ምክር ስለሆነች ነው ابن قيم الجوزي رحمه الله عليه من ይላሉ اضاعه الوقت اشد من الموت لان الموت يقطعك عن الدنيا واهلها واضاعه الوقت تقطعك عن الله والدار الاخره ጊዜን አላህ Subhanahu Wa Ta'ala በማይፈልገው መልኩ ሳይጠቀም ቀርቶ ከንቱ ማድረግ ከሞት የበለጠ ብርቱ ነው ይላሉ ኢብኑ ቀይም አልጀውዚ ረህመቱላህ ዐለይሂ ለምን ሞት ይላሉ ሞት ከዱንያና በዱንያ ላይ ከሚኖሩ ሰዎች ነው ምን የሚያረጋ የሚቆርጥ ነገር ግን ጊዜን አላህ Subhanahu Wa Ta'ala በፈለገው መልኩ አለመጠቀም ደግሞ ከአላህና ለነገው የመጨረሻው ቀን ከመዘጋጀት ምን ያረጋል ይቆርጣል ስለዚህ የከፋው የትኛው ነው ሞት ነው والله ጊዜን አላህ Subhanahu Wa Ta'ala በማይፈልገው መልኩ ተጠቅሞ ማሳለፉ ነው ጊዜን ከንቱ አድርጎ ማሳለፍ እንደ ኢብኑ ቀይም አልጀውዚ ረህመቱላህ ዐለይሂ አባባል ከሞትም የበረታ ነው ለምን ጊዜን አላህ በማይፈልገው መልኩ ከንቱ አድርጎ ማሳለፍ ከአላህና ለነገ ከቂያማ ለሚያስፈልገው ነገር ከመዘጋጀት ምን ያረጋል ይቆርጣል ስለዚህ በተለይ ረመዳን በሚመጣበት ሰዓት ጊዜያችንን እንጠቀም ጊዜያችንን መጠቀምን እንቻል ረመዳን ላይ ብዙ ጊዜ والله የሚያሳዝነኝ ረመዳንም ከረመዳን ውጪም አህዋላችን አንድ አይነት የሆነ ሰዎች አለ ከረመዳን በፊት ጊዜውን እንደፈለገ የሚጫወትበት አለ ረመዳን ከገባም በኋላ ልክ ከረመዳን በፊት ጊዜውን እንደሚጫወትበት ሁላ የሚጫወት ሰው አለ ያ የሁለት ዓለም ክስረት ነው والله አላህ ይጠብቀን ስለዚህ የረመዳን የመጀመሪያው ስራችን ረመዳን በሚገባበት ሰዓት ጊዜያችንን መጠቀም መቻል ነው ጊዜያችንን መጠቀም መቻያን የቻል እንደም በረመዳን ውስጥ የሚሰሩ ወደ አላህ የሚያቃርቡ ነገ ትልቅን ሽልማት ሊያስገኙልን የሚችሉ ነገሮችን ሁላ መስራት እንችላለን ነገር ግን ጊዜያችንን አላህ በሚፈልገው መልኩ መጠቀም ያልቻል እንደም በከንቱ ማለት ነው ምናሳልፈው ከሆነ ወደ አላህ የሚያቃርበንና ነገ ለምእመናን ትልቅ ሽልማት የሚያስገኙ ነገሮችን ደግሞ ማግኘት አንችልም በተቃራኒው ስለዚህ ጊዜያችንን እንጠቀም ረመዳን ውስጥ ጊዜ والله لذا عمر بن عبد العزيز رحمه الله عليه من ይላሉ ان الليل والنهار يعملان فيك فاعمل فيهما ቀናትና ሌሊት ባንተ ላይ በመፈራረቅ እነሱ ማን ባንተ ላይ መስራት ያለባቸውን ነገር ይሰራሉ አንተም ማለት ነው እነሱ ባንተ ላይ በመፈራረቅ የሚሰሩብህን ነገር የበለጠ ደግሞ በተቃራኒ ስራባቸው ተጠቀመባቸው ጊዜ ነው ረመዳን ውስጥ ጊዜ والله የመጀመሪያው ረመዳን ገብቶ እስኪያልቅ ድረስ ለራስ ለቤተሰብ በተለይ ደግሞ ለአላህ ማለት ነው ትልቅ ጊዜ ልንሰጠው ይገባናል በከንቱ አናሳልፈው ኢኽዋኒ والله በተለይ ረመዳን ውስጥ ሶሻል ሚዲያ የሚባለው ነገር እርግፍ አድርገን እንርሳው ኢንስታግራም በሉት ስናፕቻት በሉት ቲክታክ በሉት ኤውላ ማለት ነው ረመዳን ውስጥ አላውቀህም በሉት በዘመናችን ጊዜያችንን የሚሰርቁ ማለት ነው ሌቦች የበረቱበት ዘመን ላይ ደርሰናል ከነዛ ሌቦች መካከል በጣም ጠንካራና አንተም የሚባለው ሌባ والله ሶሻል ሚዲያ ነው የሰው ልጅ አንዴ ሶሻል ሚዲያ ላይ ገባ እንደውን ሳውቅ ብዙ ሰዓታቱን ያሳልፋል 6 ሰዓት 7 ሰዓት የሚጠቅም ነገር እያየ ቢያሳልፍ እንኳን ምንም አይደለም አብዛኛው ሶሻል ሚዲያ ላይ የሚያልቀው ሰዓት ማለት ነው ነገ አላህ ዘንድ የሚያስጠይቅ ጊዜ ነው ስለዚህ ረመዳን ሲገባ ሁሉ ሶሻል ሚዲያን አላውቀህም በሉት ከረመዳን በኋላ አውቀሃለሁ አትበሉት ያ ማለት አይደለም ግን መጠቀሙ حرام ነው ይያልኩ አይደለም እምንጠቀምበትን መንገድ ግን እንወቀው
እንጂ እስልምና አልহামዱሊላህ ጭፍን የሆነ ከሁሉ ነገር የሚከለክል እነ ያኒ ማለና አይነህን እንደ ፈረስ ጋሪ አድርገህ ሂድ የሚልህ እምነት አይደለም ለሁሉ ነገር አጠቃቀሙን ማወግን እኛ ሙስሊሞች ግድ ይለናል እንጂ መጠቀሙ حرام ነው ይልኩ አይደለም አንዳንዴ የሆነሽ ነገር መዘን እንወስድና እዛ መስጂድ እኮ እንዲባላል የሚባል ነገር አለ የኛ ችግር ደግሞ በተለይ ከዛ ሀገር ምን መጣ ሰዎች እንዲ እንጂ ያኒ ማለና እንዴ ተባለው እንዲ ማድረግ እንችልበታለን አላህ ይጠብቀን ስለዚህ የመጀመሪያው ረመዳን ውስጥ መጠቀም ያለብን ነገር ቢኖር ኢኽዋኒ ወቅታችንን እንጠቀም ሁለተኛ ዛሬ ሁላችሁም እዚህ ከሰገዳችሁ ኢማማችን ዶክተር ያህያ الصوفي رحمه الله يعني حفظه الله ورعاه الله እድሜና ጤና ይስጠው ቆንጆ ኹጥባን ያደረገልን በተለይ የአላህን Subhanahu Wa Ta'ala ቃል ቁርአንን በማስመልከት ትልቁ ሙእመን ሙስሊም የሚሰራው ስራ ቢኖር በረመዳን ውስጥ ቁርአን ነው አይደል እንዴ ነብዩ አለይሂ ሰላቱ ወሰለም ሁሌ ያኒ ከረመዳን ውጪ ቁርአን ይቀራሉ ጅብሪልም ማለና አላህ በሳቸው ላይ ማውረድ የሚፈልገውን ቁርአንም እያመጣ ያው ያኒ ማለት ነው ያስተምራቸው ነበር ግን ረመዳን ሲገባ ጅብሪል ከአላህ በመላክ ነብዩ አለይሂ ሰላቱ ወሰለም ለቁርአን ያላቸው ቦታ ከሌላ ወር የተለየ ነበር ትልቅ ቦታ አለው ቁርአን እንግዲህ አሁን ቁርአን ስለ ቁርአን ራሱ ያለውን አላህ ስለ ቁርአን ያለውን ነብዩ ስለ ቁርአን ያሉትን ያንን ሁሉ አንገባም ከሰዓት አንፃር ግን ረመዳን ውስጥ የትልቁ ስራችን ሊሆን የሚገባው ቁርአን ነው ግን ኢኽዋኒ እኔ እንደ ወንድም ሁሌ የሚያሳዝነኝ ቁርአን ማናውቅ ሰዎች ወይንም ቁርአን ቀርተን ማለት ነው በትክክል ሑሩፎችን ያላስተካከልን ሰዎች ሙሉ አመት ቁርአንን ማስተካከል ወይንም ማንያቆን ቁርአን ቀርተን ማለት ነው ማክተም እየቻልን ቁርአንን ማለት ነው የሚያውቁ ሰዎች ረመዳን ውስጥ ቁርአን በመቀራት ትልቅ ደረጃ አላህ ሲሰጣቸው እያየን እንቀናባቸዋለን አይደል እንዴ 9-11 ወር እኔ ቁርአንን ማለት ነው ቢጀምረው አختመዋለሁ ማختም እንኳን ቢያቅተኝ የሆነ ያክሉ ማለት ነው መቅራት ይችላልው ቁርአን ቀርቼ ደግሞ በመኻሪጁም ያላስተካከልኩ እንደም ይሄንን ሁላ ወርስት ማለት ነው ማስተካከል ይችላልው ረመዳን ሲመጣ ቁርአንን በትክክል ቀርተው ከአላህ Subhanahu Wa Ta'ala አጅር የሚያገኙ ሰዎች ማለት ነው ሰፍ ላይ ገብቼ እኔም ያጅሩ ተቋዳሽ መሆን ይችላልው ግን አናረገውም ቁርአን ኢኽዋኒ والله እኔ አላህ ዘንድ ያለኝን ቦታ ማወቅ ምን ፈልግ ከሆነ እናንተም እዚህ የምትቀመጡ ሰዎች አላህ ዘንድ ያላችሁ ማለት ነው አላህ እናንተ ቀልብ ውስጥ ያለውን ቦታ ማወቅ የምትፈልጉ ከሆነ እኔ እዚህ ቁጭ ብዬ የምናገረውም አላህ በእኔ ቀልብ ውስጥ ያለውን ቦታ ማወቅ የምፈልግ ከሆነ የዛ መመዘኛው ማለት ነው ቁርአን ነው لزام ابن قيم الجوزي رحمه الله عليه من يلالو اذا اردت ان تعلم ما عندك وعند غيرك من يعني من محبه الله فانظر محبه القران من قلبك يلالو انت مالنو زند يالون يا الله سبحانه وتعالى قدرنا محبا ما وق متفلك كونه ليلا كانت وجه ያለ ሰው ዘንድ ማለት ነው አላህ ሱጋ ምን ያክል ቦታ አለው ምን ያክል አላህ ማለን ያከብራል ምን ያክል አላህ ማለን ይወዳል ሚለውን ቦታ ማወቅ ምትፈልግ ከሆነ ምን ያክል ቁርአን በቀልብ ውስጥ እንዳለ ተመልከት ይላሉ ኢብኑ ቀይም አልጀውዚ ረህመቱላህ ዐለይሂ ለቁርአን ያለክ ቦታ በቀልብ ውስጥ ትልቅ ከሆነ ካንተ ውጭ ያለ ሙስሊም ወንድምም ለቁርአን ያለው ቦታ ትልቅ ከሆነ والله አላህን ወደኸዋል በተቃራኒው ግን በቀልብ ውስጥ ያለው የቁርአን መሐባና በሌላ ወንድምህ ሙስቀልብ ውስጥ ያለው መሐባ የቁርአን መሐባ ማለት ነው የወረደ እንደም አላህ በሚፈልገው መልኩ እኔም አንተም አልወደድነው የአላህን ውዴታ በቀልባችን ውስጥ ማለት ነው ምን ያክል ነው የሚለውን ነገር መዝነን ለማየት ምን ፈልግ ከሆነ
ቁርአን ጓደኛችን አድርገን የሚያስንችል ብቻ ነው አላህ በዱንያ ላይ ቁርአን ጓደኛ ሆኗቸው በአኽራም ላይ ማለት ነው ጓደኛቸው ከሚሆኑ ሰዎች አላህ ያድርገን القرآن والله القرآن ቁርአን እኮ والله ህይወትን የሚያጣፍጥ ሁሉን ነገር የሚያበጅ አይደል እንዴ ለዛ ነው ወሊድ ኢብኑ ሙጊራ የኻሊድ ኢብኑ ወሊድ አባት ነው ኻሊድ ኢብኑ ወሊድ እንግዲህ ማያውቀዋለን እንዴስ ሙስሊም ሆነ ሁላችንም እናውቀዋለን የሚገርማችሁ የኻሊድ ኢብኑ ወሊድ አባት ወሊድ ኢብኑ ሙጊራ المخزومي القرشي ነብዩ አለይሂ ሰላም ተልከው በህይወት ማለት ነው ነብዩ ከተላኩ በኋላ የቆየው ለ3 ወር ነው ግን በዛ ያኒ ከ3 ወር በኋላ እቺን ዱንያ ለቋል ግን በዛይ 3 ወር ውስጥ ማለት ነው ነብዩ አለይሂ ሰላም በተላኩበት ጊዜ ነብዩም በጣም አዛ ከሚያረጉት አንዱ ነበረ እንደውም ምን ይል ነበረ ይሄ የየቲም ልጅም ማለት ነው ነብይ ብሎ አላህ ከሚልከው እንደኔና እንደነ ኢከሊ ማለት ነው ይያሉ እንዴት መሐመድ ማለት ነው ነብይ ተደርጎ ይላክ ይሄን ያክል ለምን በሽዕር ወይንም በግጥሙ አንቱም ይባል ነው አረቦች ውስጥ ወሊድ ኢብኑ ሙጊራ ዘንድ መጥቶ በግጥም የሚያሸንፈው በጣም ትንሽ ነው እና ከለታት አንድ ቀን ቁረይሾች ማለት ነው ነብዩ አለይሂ ሰላም ዘንድ ላኩት ያው በግጥሙ ነብዩን አለይሂ ሰላም እንዲላቸው ማለት ነው ወሊድ ኢብኑ ሙጊራ ወደ ነብዩ አለይሂ ሰላም ከሄደ በኋላ ነብዩ አለይሂ ሰላም በሳቸው ላይ የተወረደውን የአላህ Subhanahu Wa Ta'ala ቃላት አነበቡለት ሲሰማው ገጣሚ ነው በል አሽዓሩል ጂን የሚባለው የጂኖችን ሽዕር ከማውቁ የተነሳ አሽዓሩል ጂን የሚባለውን ሁላ የሚያውቅ ነው በጣም ሻዒር ነው ማለት እና ሲመጣ ነብዩ አለይሂ ሰላም እሱ ላይ የቀሩትን ቁርአን ከሰማ በኋላ በጣም ተደነቀ ምን አለ ኢነ ለሁ ለሐላዋ ወኢነ ዐለይሂ ለጠላወተን ወኢነሁ ለሙስሚሩ አዕላ مغدق الصلاة وإنه لا يحطم ما تحت وإنه لا يعلو ولا يعلى عليه يه محمد لا يتوردوا يالله سبحانه وتعالى قرآن سيسموت بتام طافاجنا يطافط القرآن لكن يطافطوا مشنو قلب الله كما يفلقوا نجر صرتا بالله سبحانه وتعالى مالنو كلام يتمولاش እንደሆነ ነው ለዛም ነው ዑስማን ኢብኑ አፋን ረዲየላሁ ዐንሁ ምን ይላሉ لو طهرت قلوبنا ما شبعنا من كلام الله الله كما يفلقው ነገር ሁላ ቀልባችን የጠራችና ንጽ የሆነች ቢሆን ኖሮ ቁርአንን ባልጠገብነው ኖሮ ይላል ቁርአን የሚጠገብ ነገር ነው እንዴ والله የሚጠገብ ነገር አይደለም ዛሬ እኮ ሱብሃንአላህ አንድ ማለት ነው መስጂድ ገብተን አንድ ሰፍሃ አንድ ወረቀት መቅራት ያልቻልንበት ምክንያት ለምን እንደሆነ ታውቃላችሁ ኢኽዋኒ ቀልባችን ስለቆሸሸ ነው والله ቀልባችን ስለቆሸሸ ነው ይሄንን ስል ሁላችንም ለማለት አይደለም አላህ የመረጣቸው ሰዎች አሉ አላህ ከዛ ሰዎች አላህ ያድርገን እና مغيرة بن شعبة وليد بن مغيرة قرآن كسمى بوالا إن له لحلاوة يه قرآن سيسموت طافاج النتالو يطافط وإن عليه لطلاوة أي لحسن يعني حسن وجمال بلا مالت نوبت على وإنه لمثمر أعلى ቁርአን የበላዩ ደግሞ ማለት ነው ፍሬን ሰጪ ነው ሙግዲቁን አስፈላ የስረኛውንም ደግሞ ማለት ነው ውሃ ጠጪ ነው ወኢነሁ ለዩሐጢሙ ማ ተህታ ከስሩ ያለውንም ነገር ማለት ነው ሰባባሪ ነው የኔ ግጥምንም ጨምሮ ሊያሸንፈው የሚመጣውንም ነገር ሁላ ምን አድራጊ ነው ሰባባሪ ነው አለ ወሊድ ኢብኑ ሙጊራ ለቁርአን ሲመሰክር وإنه لا يعلو ولا يعلى عليه قرآن مالتنا مجم أشنافي نو مجم يبلاي نو يبلاي يعني عندم نجر بس لاي
የበላይ መሆን አይችልም ማለት ለዛም ነው እኮ ሮበርት ላኮስት የሚባለውን ታውቁታላችሁ ፍራንሶች ማለት ነው አልጄሪያ ለ132 አመት ነበር አይደል የገዙት እና ለያኒ 129ኛው አመት ላይ ከአልጄሪያ 10 ሴቶችን መርጠው ወደ ፈረንሳይ ሀገር ወሰዷቸው ትምህርት ቤት አስገቧቸው ሂጃብን እንዲያወልቁ አደረጓቸው የፈረንሳይ ማለት ነው ባህል እንዲላበሱ አደረጓቸው የነበራቸውን የእስልምናን ገጽታ ለቀው ወደ ራሳቸው ማለት ነው እንዲቀየሩ አደረጓቸው ለ11 አመት ማለት ነው በፈረንሳይ አስተያኒ አመት ለ11 አመት ፈረንሳይ ሀገር ካስተማሯቸው በኋላ 11 አመት በኋላ የምረቃው ጊዜ ሮበርት ላኮስት የሚባለው የአልጄሪያ ዋና አስተዳዳሪ የነበረው በጦሩ ላይ ትልቅ ግብዣ ነበር የተደረገው ምን ያክል ፍራንስ አልጄሪያ ላይ ገብታ ወይንም በሙስሊሙ ዓለም ላይ እስልምና ለቀው እነሱን እንዲመስሉ እንዲያኒ የራሳቸውን የምዕራባውን ዓለም ባህል በእነሱ ላይ እንዳንጸባረቁ ለማሳየት ትልቅ ድግስ ነበር የተደረገው ለነዚህ ልጆች ማለት ነው ምረቃ ግን የሚገርመው የምረቃው ለት እነዛ ለ11 አመት የፈረንስ ማለት ነው ሴራ እንዲጠጡ የተደረጉ የሙስሊም ወጣት ሴቶች የምረቃው ቀን የወጡት ማለት ነው ሙሉ በሆነ አላህ በሚፈልገው በአልጄሪያ እስላማዊ አለባበስ ነበር ይህን ሲያዩ ትልልቅ ሹማምን ትልልቅ ሚኒስቴሮች ደነገጡ ሲጠብቁ የነበሩት ሚኒስከርት የለበሱ ጸጉራቸውን የለቀቁ በእነሱ ማለት ነው አህዋያኒ ባህል የተቀረጹ ከእስልምና ውጪ የሆኑ ሴቶችን ነበር ግን ያ አልሆነም እና ተደናግጠው ማለት ነው ለላኮስቴ ወይንም ለሮበርት ላኮስቴ ጥያቄ ጠየቁት እኛ ለ129 አመት አልጄሪያ ላይ ሆነን ምንድን ያደረግነው እነዚህ ማለት ነው መቀየር ካልቻልን ብለው ሲጠይቁት ምን ነበር ያለው እስከዛሬ ታሪክ ማለት ነው ዑለማዎች የጻፉት የሱ የማለና አባባል አለ إذا كان القرآن أقوى من فرنسا ماذا أصنع الله مالن يعني محمد الله بمحمد اللي أورد القرآن كفرنس بلاي مالن برتيون عندهم أني لا كوستي من الأرق الله شواله قدم وليد بن مغيرة على أبابال تككنا وإنه لا يحطم ما تحته وإنه لا يعلو ولا يعلى عليه كسر اللون سباباري له يبلا انجي مالنو كقرآن بلا የሚሆን ነገር የለም ከዚህ በፊት የነበሩ አዕዳው الاسلام የእስላም ጠላቶች ለብዙ ጊዜ ያኒ የተለያዩ ፈላስፋዎች የተለያዩ ማለነው አንቱም የሚባሉ በእውቀታቸው ቁርአንን በፈለጉ መልኩ ሊቀርጹት ሞክረዋል ግን ተሸንፈው ቁርአን አሸናፊ ሆኖ እስከ ዛሬም አሸናፊ ነው እስከ ቂያማም አሸናፊ ነው ስለዚህ ኸዋኒ በረመዳን ውስጥ ማለት ነው የኛ ትልቁ ስራ መሆን ያለበት ቁርአንን ጓደኛ አድርጎ መያዝ ነው ለዛም ነው አቡ ሰዒድ الخرازي البغدادي العراقي رحمة الله عليه أحمد بن عيسى من يلالو من أحب الله أحب كلام الله ولم يشبع تلاوته الله يودد السو يا الله سبحانه وتعالى قرآن يودال يا الله نم قرآن مالتنا كمقرات أي سلاتشم أي تقبم مالو لكن اندالكواتشو إيه مهون ميشلو مشنو قلباتشن الله كما يفلقو نقر ترتا الله بميفلقو نقر مالنو ممولات ستشن الله قرآنن بدنيا بآخرام قوادينياتشن يادرقلن نبي عليه الصلاة والسلام اندالوت እዚህ ማለት ነው ዱንያ ላይ ቁርአንን ጓደኛ ያደረገው ሰው ነገ አኺራም ማለት ነው ላይም ቁርአን ጓደኛው ነው حتى في الجنة جنة ውስጥ لانه كلام الله جل وعلا يا الله ቃል ነውና ስለዚህ ረመዳን ውስጥ اخواني
ከሁሉ ነገር ከቤተሰባችሁ ከልጃችሁ ከሁሉ ነገር የበለጠ والله ቁርአንን ማለት ነው ጓደኛችሁ አድርጉት በአንድ ሐርፍ ስንት ነው የተባልነው 10 አይደለ እንዴ እኔ ለምሳሌ ያክል ሁላችንም ትራንስፖርቴሽን ምን ሰራ ሰዎች አንድ ካስተመር አንስተን ወስደን ጥለን ስንመጣ በወሰድነው ማለት ነው በቋሚው ክፍያ ላይ የሆነች ነገር ጠብ ሲያረግልን ምን ያክል ነው ደስ የሚለን والله ዛሬው ትሪፕማ ከነቲፑ ያለን አይደል ምናወራው በአንድ ቃል የአላህ Subhanahu Wa Ta'ala ከላም ስንት ነው የሚያስገኘው አሊፍ ስትል የአላህ ከላም ላይ 10 አጅር ነው Subhanallah አንድ ጁዝ የቀራ እንደሆነ ረመዳን ላይ الله أكبر حجرنا القرآن والله قرآن ما لنو جربا ستننو على بزي زمن كبراتشن عزاتشن شرفاتشن يبلاينتاتشن قرما موقسنتاتشن ود الله سبحانه وتعالى كتاب سنملس بتشانا والله زاري الإسلامية يلتشبتن وردت للدرس يشالتشو لما تركنا كتاب الله جل وعلا يالله سبحانه وتعالى كتاب تتن يا محمد صلى الله عليه وسلم سنة ما لنه منقر تتن زاري ألا نبتن درجة درسنال تقبلنا ما تقبلنا والله الله وده قرآن تملسوا ينبراتشون عزة كم يقينوا أمة وش الله عدرقن الله اتشن دنيا لكن كميدا اتشن بفيد الإسلامية وده نبرت شبت كبر تملسا دس بلون الله بميفلقوا على انه شهاده كزي الدنيا كم يسنبتوا الله هدرقن اتفلقوا ميانا اخواني الاسلاميه نبراتن كبر اجنتا يانن دستايتن مهد انفلقم الله لزاب كان والله الله مجداچنن ياساين كبراچنن ياساين وتواردن ساون يبلاينتاچنن ايتن كميدو سوچ الله هدرقن ليلاو اخواني برمضان ውስጥ ስራችን መሆን ያለበት تقليل الكلام ወሬን ማሳነስ ትልቁ የኛ ችግራችን ወሬ ነው አላህ ረህመት ያደረገለት ሰው ካልሆነ በስተቀር በዚህ ዘመን በወሬ ተፈትነናል ወሬኛ እንኳን መሆን ባትፈልግ ለወሬኛነት የሚጋብዝ ብዙ ነገር ተዘጋጅቶላል አንተ በተፈጥሮ ማለት ነው ማታወራ ሰው ልትሆን ትችላለህ ነገር ግን የግድ ወሬኛ እንድትሆን የሚያደርግህ ነገር ተፈጥሮላል በዚህ ዘመን እሱም ሶሻል ሚዲያ ነው ለምሳሌ አከለ አንተ ከሰዎች ጋር ቁጭ ብለህ በወሬ ማትታወቅ ሰው እንኳን ቢሆን ሶሻል ሚዲያ ላይ ላኪን ማለት ነው ብዙ ጊዜ የምታሳልፍ ከሆነ ስለ ሶሻል ሚዲያ የተነሳ እንደሆን ያ ዝምታን ሰብረ ወሬኛ ትሆናለህ ለምን ያየውን ነገር ማስተላለፍ ስለምትፈልግ ሶሻል ሚዲያ ለምሳሌ አክል ስለ ፖለቲካ ይነሳል አንተ በትያኒ ወሬ የምትታወቅ ሰውቅ አይደለም ስለ ፖለቲካ ስለ ተነሳ ብቻ አንተም ለምን ይቅርብኝ በማለት እንዳይቀርብ ማለት ነው ትገባበታለህ ያረል ስራችን ዘመን ዋሽው እخواني ይሄ ነው ስራችን ጥቁሩን ነጭ የምናረገው ነጩን ጥቁር የምናረግበት የረዘመውን የምናሳጥረው ያጠረውን የምናረዝምበት በሶሻል ሚዲያ እኮ ነው ያላየውትን ሰውዬ ማለት ነው እንዳየው ታርጌ ሳብረጠርጧ አለው ያላየውትን ሰውዬ ሚዲያ ብቻ ከፍ ስላረጉ ማለት ነው እኔም ማለት ነው ከፍ አረጋለሁ لكن የኛ የሙስሊሞች አህዋል መሆን ያለበት እያንዳንዱን ነገር በምን ሰማ ሚዛን ነው መመዘን ያለብን አይደል እንዴ እኛ ከሌላ የተለየን ዑማነን ለምን بيننا كتاب الله جل وعلا بيننا مكاكل يا الله كتاب الله يقول ربي جل وعلا في كتابه العزيز إن جاءكم فاسق بنبأ فتبينوا فتثبتوا عندنا قرما لأنه يمكنني هنا وريك ودنا أنت يمتعندون سلا سماجت بيتشا إكلي سلا أورو بيتشا التسراجت مزنوت أيوت منشون أطنوت لنا الله الحمد لله كليلة من اللي يبت حتى سنسمان كوان مزنا من الناس تلالف أدرقوا الله مرتونال قنزاري يانن هيوت هذا اللي ينورني لنا
ወንድም ወንድሙን የጠላበት እህት እህቷን የጠላችበት ያኒ ማለት ነው ጓደኛ ነበር የተቀረነበት አንድ ህዝብ ነበር የተበጣበጠበት ዋናው ማለት ነው ዛሬ ሶሻል ሚዲያ ነው አይደል እንዴ አንድ ሙስሊም ወንድሙን የጠላበት እህት እህቷን የጠላችበት እነ የከሌ ባወሩት ወሬ ነው ሊላለ እንዴ እኛ ግን ያ ኡማ መሆን የለብንም የኛ ስራ የአላህ ኪታብ በእኛ መካከል እስካለ ድረስ እምንሰራውን እምናወራውን መዝነን ማስተላለፍ መዝነን መቀበል እንጂ የተሰፈረውን የተሰጠውን ሁላ ሳንሰፍር ሳንመዝን ሳናስተያይ ሳናጣራ መቀበል የኛ ሙስሊሞች ማለት ነው ባህልም ወግም ያኒ ማለት ነው ሁሉ ነገር መሆን የለበት ወሬ ስለዚህ ረመዳን ላይ ትልቁ ነገር መሆን ያለበት ወሬ ማሳነስ አብዱላህ ኢብኑ ሙባረክ ረህመቱላሂ ዐለይሂ ሲሰግዱ ሮጦ ነበር የሚወጡት ያ ማለት አላህን አይዘክሩም ማለት አይደለም እና ከለታት አንድ ቀን ምን አሏቸው اذا صليت لما لا تجلس معنا አንተ ከሰገድክ በኋላ ብዙ ጊዜ አብዱላህ ኢብኑ ሙባረክ ከኛ ጋር ተቀመጥም ለምንድነው አሉት ዘለት ሄዳለ ወደ ቤት قال اجلس مع الصحابه والتابعين وانظروا في آثارهم እኔኮ ከሰገድኩኝ በኋላ ሮጬ ወደ ቤት የሚሄድበት ምክንያት ከሰሃቦችና ከሰሃቦች በኋላ ከመጡት ከታቢዎች ጋር ቀመጣለሁ አለ በአካል ይቀመጣል ማለት አይደለም وانظروا في كتبهم واثارهم እነሱ ጽፈው ያሳለፉትን መጽሐፎችና እነሱ ተተሄዱት ማለት ነው ውርጭ ያኒ ማለት ነው ነገርን አያለው አለ ከኪታብ በነሱ ኪታብና ከነሱ ንግግር ጋር ነው መቀመጠው فماذا اصنع معكم ከሰገድኩ በኋላ ማለት ነው ከናንተ ጋር መቀመጥበት ምክንያት ለምንድነው አንቱም ተግታቡን الناس እናንተ ከናንተ ጋር የተቀመጥኩ እንደሆን እናንተ ሰው ታማላችሁ የሰው ልጅ ወደደም ጠላ ከሰው ጋር ተሰብስቦ የተቀመጠ እንደሆን በተቀመጠበት ሰዓት ማለት ነው ውስጥ የሆነ ነገር አላህን የሚያስቆጣ ነገር ማለት ነው ማንሳቱና መተግበሩ የማይቀር ነው ጊዜው ከረዘመ ለዛም ነው አንድ ሰለፍ ምን አሉ اذا خرجتم من عندي فتفرقوا ከኔ ጋር ተቀማምጣችሁ ዕልምን ከወሰዳችሁ በኋላ ከዚህ ስትወጡ ማለት ነው ተለያዩ አንድ ሆናችሁ ተሰብስባችሁ አትሂዱ አሉ ያንንም ቢያሉበት ምክንያት ሲናገሩ ምን አሉ لعل احدكم يقرأ القرآن في طريقي ከናንተ ማለት ነው መካከል እንደው የተለያይታችሁ ሄዳችሁ እንደሆን በሚያኔም ወደሚሄድበት ማለት ነው አቅጣጫ የአላህን Subhanahu Wa Ta'ala ቁርአንን እየቀራ ሄዳል ومتى جلستم تحدثتم ومتى اجتمعتم تحدثتم ነገር ግን አንድ ላይ ተሰባሰባችሁ እንደሆን እማይፈልግ ወሬ ውስጥ መግባታችሁ እማይቀር ነው አሉ ወሬን የሚያመጣው መሰባሰብ ነው ወሬን የሚያመጣው اخواني መሰባሰብ ነው ትገባለህ ሁሉ ባህር ውስጥ ትገባለህ ሁሉ ባህር ውስጥ የሚያስገባ መሰባ ያ ማለት ሙስሊሞች አይሰባሰቡም አብሮ አይቀማመጡም ሐሳብ አይለዋወጡም ያለባቸውን አህዋል አይነጋገሩ ማለት አይደለም ግን ዝም ብሎ አብሮ መቀማመጥ የሚወልደውን ሁላችንም እናውቀዋለን አይደል እንዴ ለዛም ነው ابن قيم الجوزي رحمه الله 4 اشياء تمرض الجسم አራት ነገሮች የሰው ልጅን ሰውነት ማለት ነው ህመም ያመጡበታል አሉ ابن قيم الجوزي ከዛ መካከል كثرة الكلام ብዙ ማውራት ማለት ሰውነት ላይ ብሽታ ያመጣል ሁለተኛ ማለት ነው የሰዎችንም ጥላቻ ያመጣል ወረኛን ሰው የሚወዱ አለ እንዴ ልክ ሲመጣው ይመጣ ደግሞ አረባ በዚህ ነው የምትሄደው ለምን ሲመጣ ምን እንደሚያወራ ስለማ ያኒ ስቶፕ ምንድነው ማቆሚያ ነጥብ ስላሌለው ሰውየው
አንተም ይሰለች አንዳንድ ሰው ካያችሁት እያወራ መጨረሻ ይሰለችህና ግራታ አለ ቀይታ አለ ላይታ አለ እንደውም ይሄ መስጂድ እንደው ችግሩ ምንድነው ምን ላርግለት መብራቱን ልቀይር ወይ ሰልችቶ ነው አንተ እሱ ደግሞ አይገባውም ሱብሃንአላህ ሰልችት ብሎ ነው አንተ በቃ መስማት አቅቶክ ለመስጂዱ ራሱ ማለት ያለውን ችግር ታመጣና ፊክስ ማድረግ ትፈልጋለህ ለመላቀቅ አላህ ከእንደዛ አይነት አህዋል ይጠብቀን والله ሐቅ መናገር ግን فضول الكلام መናገር ካለብህ ውጪ ማለት ነው ፈርፋር ብዙ ወረኛ መሆን እንደኛ ጊዜህን ማባከን ነው ሁለተኛ የሰው ልጆችን ጥላቻ መሸመት ነው الله يطبقك لزام نو عند السو مالنا ودا ايوب السكستاني رحمه الله عليه متو او سيني አላቸው እስቲ ምን ትለኛለህ ምን ወሲያ ትሰጠኛለህ ምን አደራ ትለኛለህ ሲሉት አቂል الكلام ንግግርህን ማለት ነው አሳንሳሉት ንግግርህን አሳንሳሉት ለዛም ነው ሱፊያን الثوري الله ማለት ነው ነገ ቂያማ እኔንም እናንተም ይወፍቀኝ ሰለፎች ሲነሱ በጣም ከመወዳቸው አንዱ ሱፊያን الثوري ናቸው ረህመቱላህ ዐለይሂ አላህ የሳቸውን እይታ ይወፍቀን ከነብዩ በኋላ ከአላህ ከዛንም ከነብዩ ከዛንም ከሰሃቦች በኋላ ምን ይላሉ ካና ይቃሉ الصمت زينة العلماء وسترة الجاهل أو وسترة الجهلاء زمتا የዓሊሞች ውበትና የደንቆሮች ወይንም የጃሂሎችም መሰተሪያ ነው ዓሊሞች የሚያመርባቸው ወረኛ ሲሆኑ ሳይሆን ዝምታ ነው ያ ማለት ሐቅን አይናገሩም ከሰው ጋር አወሩም ዱዳ ሆኖ ይሄዳሉ ማለት አይደለም ግን ውበታቸው ሱብሃንአላህ ዝምታ ነው የጃሂል ደግሞ ውበቱ የጃሂል ደግሞ ማለት ነው መሰተሪያው ደግሞ ዝምታው ነው አንድ ማውቅ ሰው ተነስቶ ማለት ነው አንዳንድ ሰው አላህ ይጠብቀን ሁላችን والله እንደው ሱብሃንአላህ አላህ ይጠብቀን አንተ ልክ ስለ ዶክተር ወሬ ስታነሳ አንተ እኮ ዶክተር አይደለም ጥልቅ ብሎ ይገባል ስለ መድኃኒት ይነግራል والله እሱ መድኃኒት አረ ስለ ሶሻል ሚዲያ አንሳለት ገብቶ ይዘረዝርላል ዕልም የለው ስለፈለኩ አጀንዳ አንሳ እሱ አለ እዛ ቦታ ዶክተር ነው ኢንጂነር ነው ፕሮፌሰር ነው ያ اخي ማይሆነው ነገር የለም አላህ ይጠብቀን የጅህልና አንድ ሰው ጃሂል ከሆነ የጃሂሉ ማለት የጅህልና እንዳይታወቅበት መሰተሪያው የመጀመሪያው ማወቅ መማር ሲሆን ያንን ማይችል ከሆነ ግን ማለት ነው ዝምታ ያ ካልሆነ ጅህልና ለብዙ ነገር ይጋብዛል አላህ ይጠብቀን ስለዚህ በረመዳን ውስጥ እነዚህ ሶስቱ ነገሮችን አንድ ጊዜን መጠቀም ሁለት ቁርአን ሶስተኛ ወሬን ምን አለ ማድረግ አለማብዛት والله አላህ ይጠብቀን በመጨረሻ የዚህ ሁሉ ሁበት የሆነው ወንድሞች ዕልም መማር ነው እኔ ብዙ ጊዜ ዕልም መማር ስላችሁ ዓሊም እንሆን ማለት አይደለም ቢያንስ ሙስሊም የራስን ግዴታ ያውኑበትን ማለት ነው ኢባዳዎችን የሚያከናውንበት ቤቱን የሚጠብቅበት ለራሱ የሚበቃውን ዕውቀት መሸመት ግዴታው ነው ዓሊም መሆን እሱ አላህ ለወፈቀው አላህ ለሰጠው ነው አላህ እንደዛ አይነት ሰው ያንንም ይስጠን እንቢ ትላላችሁ እንዴ እሺ አላህ ዱንያ ይስጣችሁ ዕልምም ይስጠን እምንሰራበት አላህ ያድርገን ውበት ነው ለዛም ነው ኢብኑ ቀይም الجوزي رحمه الله عليه من ይላሉ العلم طعام القلب وشرابه ودواعه وحياته موقوفة على ذلك فمن فقد العلم فهو ميت أوقات للسو ልጅ ምግብም ነው መጠጥም ነው መድኃኒትም ነው ያንን ማስተባበል እንችላለን والله ምግብም ነው የተራበ ሰው ቀልቡን ሊሞላበት የሚችለው በምግብ ያለ ምግብም ነው መጠጥም ነው መድኃኒትም ነው ስታውቅ ነው አይደል እንዴ ካንድ ነገር መጠበቅ የምትችለው መፈወስ የምትችለው
وحياته موقوفة على ذلك وحياته موقوفة على ذلك يسولج قلب مالتنا هي هونو لينور اميتشلام بعلم لا ነው فمن فقد العلم فهو ميت علم مالنا በቀልብ ውስጥ ያጣሰው በህይወት ውስጥ ያጣሰው እሱ ደግሞ ያኒ ሙት ነው ይላሉ የሞተ ሰው ነው ይላሉ ኢብኑ ቀይም الجوزي رحمه الله عليه ስለዚህ العلم الشرعي اخواني የትኛውም ዕውቀት አስፈላጊ ነው በተለይ አሁን ባለንበት ዘመን በተለይ ሙስሊም ስንሆን ደግሞ እያንዳንዱ ዒባዳ በተለይ ግዴታ የተደረጉት ሁሉም ዕውቀትን ፈላጊ ናቸው ጾም ዕውቀትን ፈላጊ ነው ሰላት ዘካ ሐጅ ዑምራ አይደለም ለዛም ነው ስለ ንግድ በሚናገሩበት ሰዓት عمر بن الخطاب رضي الله امام الطبراني او امام الطبراني رحمه الله عليه سندو انتم بيونم እንግዲህ ዑለማው ጠንካራ ነው ብለውታል ابن عمر بن الخطاب رضي الله عنه من لا يبيعن في اسواقنا الا من تفقه في ديننا ከሱቃችን ማለት ነው ያኒ ገብቶም ማይሽጥ ከሱቃችን ገብቶም ማይግዛ ስለ ሽያጭና ስለ ግዢ የሚያውቅ ስልጋን የዕውቀት ያለው ሰው ካልሆነ በቀር አሉ ኢኮኖሚ ለመሸጥም ለመግዛትም ራሱ እስልምና ተማሪ ይላል የሚሸጠውም እንዴት መሸጥ እንዳለበት የሚገዛውም ማለት ነው እንዴት መግዛት እንዳለበት ዕውቀት ላይ ይሁን ይለናል እስልምና አልহামዱሊላህ ረብል ዓለሚን ስለዚህ ኢኽዋኒ ለረመዳን የሚያስፈልገን ነገር አሁን እንማር በመንችለው ቋንቋ በመስማት በማዳመጥ ይሁን የተለያዩ ዩቲዩቦችን ከሜታችን ገዝተን ያስቀመጥነው በረመዳን ላይ ሊያግዘን የሚችል በተለያየ መጽሐፍ በመናውቀውና በመንረዳው ቋንቋ ይሁን አሁን ያነበብን ራሳችንን እናዘጋጅ ያልቻልነውን ዓሊሞችን ጠይቀን ያኒ ማለት ነው ያኒ ሱብሃንአላህ ለጥያቄያችን መልስ አግኝተን በትክክል ያኒ አላህ በሚፈልገው መልኩ መኖር ያ አላህ ያዘዘው ነው ፈሰሉ አህለ الذክሪ ان كنتم لا تعلمون እናንተ ያላወቃችሁትን ጠይቁ የሚያውቁትን ሲል አላህ አትማሩ አይደለም ተመራችሁም እንኳን ያቃት ያን የተማረውም ራሱ ያወቀ ማያውቀው ነገር አለ አይደለ እንኳን ያላወቀው አይደለም ስለዚህ ያወቀውም እምጋን ማያውቀውን እንደሚጠይቀው ያላወቀው ደግሞ ተምሮ ሳውቅ ሲቀር ደግሞ መጠየቅ ግዴታው ነው ስለዚህ አላህ ወቀቱን ይስተን ከምንሰራበት አላህ ያድርገን አላህ Subhanahu Wa Ta'ala ቀልባችንን እሱ በሚፈልገው ሚያን የተሞላች አላህ ከሚጠላውና ከማይፈልገው ነገር ሁሉ ያጸዳች አላህ ያድርገን አላህ ይተመሙ ማለት ነው ወጣቶችን አላህ ያቃናልን ከመስጂድ የራቁትን አላህ ይመልስልን እዚህ የተወለዱ ልጆችን አላህ በሱም በሚፈልገው መንገድ አላህ ያሳድጋቸው አላህ ማለት ነው የታመሙትን ይፈውሳቸው የታሰሩትን አላህ ይፍታቸው ያኒ የተራቆቱትን አላህ ይልብሳቸው አላህ ሀገራችንን ሰላም ያድርጋት የጥጋብ የሰላም የፍቅር የሁሉ ነገር አላህ ያድርጋት እኛ ማለት ነው እዚህ ያለነው ሰላም አላህ ይስጣቸው እኔ ሱብሃንአላህ ሁሉ ነገር የሚያምረው በሰላም ነው አይደል አላህ ሁሉን ነገር የተሰጠች ሀገር አላህ ያድርጋት በዲኑም የበላይ በሁሉ ነገር የበላይ አላህ ማለት ነው ወንድሞቻችንን في غزة في فلسطين አላህ ይርዳቸው والله اخواني ዛሬ ወንድሞቻችን ያሉበት አህዋል ምን አይነት አህዋል እንደሆነ ሁላችንም እናውቃለን ያ ችግር ገዛ ብቻ አይደለም ያ ይከፋ ያኒ ቢሆንም ሀገራችን ውስጥም ብዙ ችግር አለ ሁሉንም ችግር ከሙስሊሞች አላህ ያንሳ ዛሬ የሚበሉትን አጥተው ያኒ የሚጠጡትን አጥተው የሚልብሱትን አጥተው በብዙ ነገር እየተሰቃዩ ነው ግን የሚገርመው አላህ በውስጣቸው ባስቀመጠው የኢማን ማለት ነው ጥንካሬ ለጠላት ያልተንበረከኩ ናቸው አላህ ለነሱ የሰጠውን ብርታት ለኛም ይስጠን አላህ ያግዛቸው አላህ ሁሌም ዲኑን ማለት ነው የሚዘልሙ የሚዋጉትን አላህ በሚፈልግ በሱ ወታደሮች በኔ በሚላቸው ማለት ነው ጦሮቹ አላህ ማለት ነው ይዋጋልን አቅሙ የለንም አላህ ማለት ነው የራሱ ተዋጊዎች የራሱ ጦሮታል አላህ Subhanahu Wa Ta'ala ይጠብቀን ኢንሻአላህ ረመዳንን ደርሰንበት ጾመን ትልቅ አጅርን ከሚያገኙ ሰዎች አላህ ያድርገን በመጨረሻ ረመዳን እየጠበቅን ብቻ አውፍ አይደለም ከዛ በፊትም አውፍ መባባል ጥሩ ነው አብረን እየሰገደን አብረን እየዋለን አብረን እየሰራን ብዙ ነገር ለመባባል እንችላለን ከረመዳን በፊት አላህ Subhanahu Wa Ta'ala አንዳችን ለአንዳችን ቀልባችንን ያጠሩ ጥሩ የሆኑ ሰዎች አላህ ያድርገን هذا بالله التوفيق صلى الله على نبينا محمد وعلى اله وصحبه اجمعين ጥያቄ ካለ አሁን ባስተማርኩት ግን ሸሪዓ ጥያቄ ከሆነ ቢሮ አለን
ቢሮ ውስጥ ደግሞ ሰው አለ ካሌላችሁ